አይ ዲፕ ሸዴ ዲፕ ቲንከር እወድሃለሁ። ወየው ለምን ታስለቅሳታለህ? ኧረ ተለበለብሽ አንቺ ልጅ እንገናኛለች። ቤቢ ተው ይሄንን ጠብተን ስልክሽን አግኝቼዋለሁ። ይሄን ሄሎ ዳቪዶ ነው አይ የሚለው ሙዚቃው ላይ ያለውን ክሊፕ ነው ሙሉ ለሙሉ የተወሰደው። እኔ እንታየው ሰማክ የፍቅርን ጥግ ከዚህ በላይ እንዴት ልታዩ ትችላላችሁ? ምርጬ እንዴት ነው? የኛ ማለት ነው። የህንዱም እንደዛው ነው። ባቡጂ እኔ ፊት ባቡጂ ऐसा कुछ नहीं हीरो እንደዛ አይደለም። የጋሼን ኩላሊት ወስደ ጭራሽ በጥፊ ያላገው ሰው ነው። አጃይብ ነው አቦ እንዴ! የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም እንደምን አላችሁ? የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተመልካቾቻችን ሪሞት ሰዓቱን ጠብቆ እንሆ ወደ እናንተ ቀርቧል። ውድ ተመልካቾቻችን አሁን ደግሞ በጉጉት ወደምትጠብቁት ፊልም ሪቪው እናልፋለን። በሳምንት አንድ ሰው ፊልም ጠቆመኝ። ከህንድ ፊልም የተወሰደ ነው ወፍራም ዱርዬ የሚለው ፊልም አለኝ። ከዛ ከምን ፊልም አልኩት። ከዛ ላከልኝ ያንን ፊልም አየሁት። ከዛ በሆነ መንገድ አልተዋጠልኝ። ልክ እንደሱ አይነት ርዕስ ያለው ሌላ ህንድ ፊልም፣ ልክ እንደሱ ሰልማን የሚተውንበት ሌላ ህንድ ፊልም አየሁ። ከዛ ዳይሬክተሩን አየሁት። ማን ይላል መሰላችሁ? ጠላሽ ሆድ ይነፋል የሚለው ሙዚቀኛ ማለት ነው። ህንዱ ዲፕ ሸንዴ ነው ጽፎ ዳይሬክት ያደረገው። አሃ ከዛ በደንብ ነው ያጠናሁት፣ በደንብ ነው ያየሁት። ምን እንዳረገ ታውቃላችሁ? ከሁለቱ ፊልም ነው አሪፉን ሐሳብ እየወሰደ የሰራውና የዲፕ ሸንዴን አይምሮ የምርም አርንቄ ነው ከወፍራም ዱርዬ ጋር ጎን ለጎን አድርጌ እነዛን ሁለት ፊልሞች የማሳያችሁ ማለት ነው። ወደዛ እናልፋለን። ውድ ተመልካቾቻችን ቀጥታ ዛሬ ወደ ፊልሙ ይዣችሁ አልገባም። አጃይብ ነው አቦ እንዴ የምትሉትን አንድ ነገር አሳያችኋለሁ። በነገራችን ላይ ዳግም አመሰግናለሁ ይህንን ስለጠቆምከኝ። ላሳያችሁማ ከፊልሟ ቀደም ብለን ማለት ነው። ዲፕ ሸንዴ እነዚህን ሁለት ፊልሞችን ሙጂ ሻዲ ካሮጊ እና ሙጂ ዶስቲ ካሮጊ የሚሉ አንድ አይነት ርዕስ እኮ ነው ያላቸው፣ ግን ሻዲና ዶስቲ ይለያዩአቸዋል። ከሁለቱ ፊልም ግን አሪፍ አድርጎ ቀምሞ በእኛ ልክ ሰፍቶ ህንዱ ዲፕ ሸንዴ ጠላሽ እሱ ማለት ነው ምርጥ አድርጎ አመጣልን። ከዛ ደግሞ ሌላኛው የኛ ደግሞ ሙዚቀኛ አበሻው የኛው ተመልከቱት። ሲጀምሩት ቡና ለቀማ ነው ያጉቴ እያያችሁት ነው። ቦዲው አንድ አይነት ያጉቴ ይሄው ዳቪዶ ነው አይ የሚለው ሙዚቃው ላይ ያለውን ክሊፕ ነው ሙሉ ለሙሉ የተወሰደው። የልጅቷን ይሄኛውን እንትን ተመልከቱት፣ የተቀለለችውን እና ደግሞ ካስቲንጓ እንዴት እንደምትመስላት የዳቪዶ ማለት ነው። ተሸክመዋት የሚወስዷት ነገር ሽቀዳኮቻ ሲል ደግሞ ስታይላቸው እንዲ ነገር የሚሉት ነገር እንዲ ምናምን እንዲ ወየው ዶሮ እኔ አሁን ስዋሂሊ ስለማልሰማ ነው እንጂ ያጉቴ ሊሆን ይችላል። እያያችኋት ነው። ይህንን አይቼ ማለት እንዲህ ይላል ደህና አይ ጋሽዬ እና ውድ ተመልካቾቻችን ይህንን አይቼ ዲፕ ሸንዴን አድንቄው ነው ልሰራው የምፈልገው። ለምሳላችሁ በዚህ ደረጃ ክሊፕ፣ በዚህ ደረጃ የሙዚቃ ሪትምና ስታይል ምናምን በቃ እንደዚህ ምናምን የሚለው ነገር ከነቦዲው ከነቺኳ መወሰድና መቀዳት ከተቻለ ዲፕ ሸንዴ ከሁለት ፊልሞች ላይ አንድ ቁም ነገርን አውጥቶ ሊሰጠን የሄደበት ርቀት ቆንጆ እንደሆነ ልነግራችሁ እወዳለሁ። ወደዛ እንለፍ።
ዳቪዶ አዬ የሚለውን ክሊፕና ያሬድ ነጉ ያጉቴ በጣም እኮ ደግሞ ጉዳችንን አላወቅን ስንታችን ደንሰንበታል። ይሄ ሙሼ ሻዲ ካሮጊ የሚለው ፊልም ምን መሰላችሁ? ዋናው ሐሳቡ በጣም ቴምፐር አለው፣ በጣም ንዴታም ነው እና በቃ ካገኘው ጋር መጣላት ነው። ንዴቱን መቆጣጠር የማይችል ነው። ጸጉሩ ሁሌ እንደረጠበ ነው እና በቃ ራሴን ላስተካክል ብሎ ይሄ ነፍስ አድን ሆኖ ይቀጠርና መዋኛ አካባቢ ከዛ እችን ልጅ ይወዳታል። ከዛ በመሃል አንድ ሰው ይመጣል። ከዛ ከመጣ በኋላ ደግሞ በቃ ቴምፐሩን ለመቆጣጠር የሚያደርገው ጥረት ነው። በጣም ኮሜዲ ያደረገው ይህንን ፊልምና ከኛ ወፍራም ዱርዬ ጋር የሚያመሳስላቸው ነገር ምንድነው? አባቷ በጣም ኃይለኛ ናቸው። ሸዋፈራው ሆኖ ነው የሚተውነው እኛ ጋር። እዚህ ጋር ደግሞ እንደምትመለከቱት እሳቸው ናቸው እና ኃይለኛ ኮሎኔል ናቸው። የሷም እኛ ጋር ያሉት ኃይለኛ ኮሎኔል ናቸውና የፊልሙን ይሄ ሮማንስ ኮሜዲ ፊልም ነው። ኮሜዲውን የያዙት ኮሎኔሎቹ ናቸው። በጣም የሚገርሙ ናቸውና እሱ ላይ ዲፒ ሸንዴ እሷን ወሰደ። ይሄ ማለት ነው እዚህ ጋር ኮሎኔሉን ሲጠላቸው የምትመለከቱት ማለት ነው። ከዛ በሁለቱ በቃ መካከል ያለውን ጥረት ነው ሙሼ ሻዲ ካሮጊ የሚለው ፊልም የሚያሳየም ማለት ነው። በቃ ጥረቱን ምኑን ላለመናደድ የሚያደርገውን በቃ እልህ አስጨራሽ ጉዞ እስከ መጨረሻ ድረስ ያስኬደንና ልክ እንደኛ ወፍራም ዱርዬ አብሯት ሲሆንና አብረው በሰላም መኖር ጀመሩ ሲል ያሳየናል። ሙሼ ሻዲ ካሮጊ የሚለው ፊልም ማለት ነው። በተቃራኒው ቆይ ይመጣል። ትሬለሯን ነው ያደረኩላችሁ እዚህ ጋር። በቃ ንዴቱን ለመቆጣጠር ሲጥር ነው የሚያሳየው። እዱን ይስማል። ሁለት ወንዶች የሚያደርጉት በቃ እልህ አስጨራሽ ጉዳይ ነው የሚያሳየው። ልክ ሲጀምር አንድ የምታዩት ነገር አለ። እሱ ምንድነው? ይመጣና እንደዚህ ፓን ሌፍት ያደርግና የሆኑ ህፃናቶችን የሚያሳየን ሙሼ ዶስቲ ካሮጊ ላይ ማለት ነው። ከዛ ወደ ልጆች ይወስደናል። እንደዛ እቺንም ፊልም ተከራይቻት ነው ለቀንሳት ትንሽ። የኛም ደግሞ ልክ ሲጀምር አባቴ ቤት የሚባል የህፃናት መርጃ ማዕከል ይጀምራል እና በቃ የመጨረሻችሁ ነው ሲባሉ ነው የሚያሳየን። ከዛ ሙሼ ዶስቲ ካሮጊ የሚለው ፊልም ላይ ልጅ እያሉ ሲለያዩ እንዳንለያይ በደብዳቤ እንገናኝ፣ በኢሜል እንጻጻፍ ተባብለው እሱ ከህንድ ውጪ ስለሄደ በዛ ነው እስኪያድጉ ድረስ የሚጻጻፉት ማለት ነው። እንዴት ነው ትምህርት ምናምን እየተባባሉ ማለት ነው እስኪያድግ። ፎቶችን እያየው ነው እንደዚህ እዛ በቃ እስኪያድጉ ድረስ ማለት ነው። ከዛ ሊመጣ ነው ትላታለች። ራጅ ሊመጣ ነው እና እባክሽን እኔ በቃ ማግኘት ምንም ፍላጎቱ የለኝም፣ አንቺ እኔ ነኝ ስጽፍልህ የነበረው በይኝ፣ ምክንያቱም ማደጋችንን በቃ አቅም የልጅነት ፎቶ ነው ያለው ዳዳዳዳዳ ትላታለች። የታሪኩን እንትን እያያችሁ ነው አይደለ? በሆነ መንገድ ጓደኛዋ ነው ወደዋለች፣ ውለት አለባት፣ የልጅነቷ ነው ምናምን፣ ግን ደግሞ ፊት ለፊት ልትጋፈጠው አልፈለገችም። ይሄ የህንዱ ፊልም ሪዝን ነው። ስቶሪ ቢልድ አፕ ላይ ዲፒ ሸንዴ እንዴት ቆንጆ አድርጎ እየቀመመ እንዳለ ኩክ እያደረገ እንዳለ እያያችሁልኝ ነው። በቃ ሆነልሻለሁ ምናምን ትላታለች። የኛው ደግሞ እኔ እንደዚህ አይነት ሳር የለም ደብረ ዘይት ሊሆን ይችላል። አዎ ደብረ ዘይት ነው። ደብረ ዘይት እሷ በተኛችበት ያ ሁላ ሰው እየጮኸ እግዜር ይወቀው ምን አይነት እንቅልፍ ተኝታ እንደሆነ የሁላ እሳት እየነደደ። በነገራችን ላይ በዛ ጊዜ የነበረ የኤዲቲንግ ቴክኒክ ስለሆነ እሳቱን መተቸት በጣም ኖር ነው። በጊዜው በጣም ቆንጆ ኤዲቲንግ፣ በጣም ቆንጆ ግራፊክስ የነበረች እሳት ነች። አሁን ላይ ብላት እንጠፋ ብትሆንም ማለት ይራመዱበታል በቃ እና እሳት ተነስቶ እሷ ተኝታለች። ከዛ ገብቶ አስወጣት። አራት አለበለብሽ አንቺ ልጅ እና ትውውቃቸውን ነው የሚያሳዩ። የህንዱ
ልጅ እያሉ ይተዋወቃሉ። ከዛ አንድ ላይ ተባብለው ኮኔክሽናቸውን አስቀርተው ከዛ በኋላ ተመልሶ መጣ ነው። የኛ ደግሞ ድንገት መዝናኛ ቦታ ላይ በተነሳ እሳት ዋናው ሜን ካራክተራችን ልጅቷን እሳት ውስጥ ገብቶ ያድናታል። ውለታ ነው፣ ትውውቅ ነው። ትውውቃቸው እንደዛ ነው። ውለታውና አለመረሳሳቱ ደግሞ ሆስፒታል አስገብቷት አላገኘችውም እና ልክ ቅድም እንደነገርኳችሁ እንደሚለዋውጡት ደብዳቤ የኛዎቹም ደብዳቤ ጥላለት ትሄዳለች። ትላንትና ይዞን ለመጣው ልጅ ምናልባት ከመጣ ይሄን ወረቀት ስጡልኝ ሞክራለሁ። ልጅት አሁን ተሽሏት ሄዳለች። ይሄን መልእክት አስቀምጣለሁ። ደብዳቤ ተሰጠው። ልክ እንደዛ ማለት ነው። ከዛ ደብዳቤውን ያው ጓደኛው ነው የሚያነብለት። ሃይ አንዱ ዓለም ህይወቴን ለማትረፍ ስላደረክልኝ መልካም ነገር እጅግ አድርጌ አመሰግናለሁ። ደብዳቤዋን ዲፒሸንዴ በሆነ መንገድ አሁን አገኛት ማለት ነው። እዚች ጋር ማለት ነው። ተመልካቾቻችን ፖዝ አናረገውም። ብዙ ጊዜ የምናገራት ስልክ ቁጥር አጻፉ። እኔ አሁን ይሄንን ስልክ ማለት ነው ሰርች አድርጌ አግኝቼዋለሁ እና ስልክሽን አግኝቼዋለሁ። የኔ ውድ ባትጽፉ ጥሩ ነው። አስባችሁታል? ሌላው ተመልካቹ አሁን ቢያገኙ ይሄን ስልክ ቁጥር እየደወለ ደህና ነሽ ልክ አይደለም ብለር ይደረግ። አንዴ ሆኗል ግን ይደረጋል። ከዛ የህንዱ ሄዳ ሊያገኛት እሷም ደግሞ አዲስ አበባ ሂድ ነው የምትለውና ሁለቱም እኩል እሷን ሊያገኙ ይሄዳል። ጎበዝ ዲፒሸንዴ፣ በጣም ዲፒሸንዴ፣ ዲፕ ቲንከር። ሄሎ መጥቻለሁ ይላታል። አቤት ማልበል አንዱ ዓለም ነኝ። ክሊኒክ መልእክት የተወሽ ምን እያደረገች ነው እቺኛ ልጅ ግን? ምናምን ትላለች። እንዴት ነህ? ሰላም ነህ? ደህና እግዚአብሔር ይመስገን። መጣሁ ነው አዲስ አበባ መጣሁ ነው የሚላት ምናምን። አዲስ አበባ መጥቻለሁ። ላገኝሽ ፈልጌ። ኧረ እኔም ባገኝ በጣም ደስ ይለኛል። አሁን ያለ ነው ጊዮርጊስ አራዳ ጊዮርጊስ አካባቢ። እሺ ከዛ አገኘሃለሁ እንደዛ ትለዋለች። እንገናኛለች። በቃ ኤክሳይትመንቱ መጣ ማለት ነው። ሊገናኙ ነው። ከዛ ሁለቱም ልክ ኢምፕረስ ሲያደርጉ ወይንም ደግሞ እንደወደደቻቸው ሊያሳዩን ሊሞክሩ እያያችኋት ነው ከላይና ከታች። ሁለቱም ኢምፕረስ እንደሆኑ በሱ በቃ የሌለ ምና አይነት ጥርጣሬ ሊያስገቡብን ያሳዩናል። የጓደኞቻቸውን ሪአክሽን የሷንም ፈልገዋለች መሰለኝ እንዴ ሳትወዱ አቀርም አይነቱን ጥርጣሬ ያሳየናል። ምክንያቱም እሷ ሆና ሳለ ጽፍለት የነበረው ጓደኛዬን እኔ ነኝ በእናትሽ ብላት ነው። ከዛ ግን ስታየው የሆነ የሚማርክ ነገር አለው። የኛም ደግሞ አስተናጋጅ አስቀጥራው ጓደኛዋን ይዛ ሂዳ ልክ ያስተናገደ what can I do for you ሲል ዋው ምናምን ጎብለል አባባሉ ኬፍ ይፍ ያለችበት ምናምን አይነት ሆፕ ለኦዲየንሱ ወደዋለች እንዴ የሚል ሆፕን የህንዱ ሲሰጥ ዲፒሸንዴም ደግሞ ይሰጠናል ማለት ነው ለኛም። እና ፕሌይ እንለዋለን። ይሄው እንዴት እንደምታየው የሷን ማስተያየት ያንቺ ፎቶ ልብ ውስጥ ታትሞ እዚኛ ብቻ ሳይሆን ህንድኛና ቻይንኛ ብቻ በቃ እንደዛ ባቡጂ ይለናል ደግሞ ጭራሽ። ቤቢ ተው እኔ ፊት ባቡጂ የአንድ ፊልም ቤቢ ግን በጣም እዚህ ፊልም ላይ እጅግ በጣም የሚገርም ብቃቱን ነው ያሳየው። ሳምሶን ታደሰ ኢትዮጵያ አሉኝ ከምትላቸው የምርም ምርጥ ተዋናዮች ውስጥ አንዱ ነው። እዚህ ፊልም ላይም ደግሞ የምርም ሳምሶን ማን እንደሆነ አሳይቶናል። በተለይ ደግሞ ይሄ የዝምታ ኢሞሽኖቹ የሳምሶን በጣም ነው የሚገርሙ። አንዳንዴ ይወጣል ከካሜራ ስላችሁ ጭልጥ ብሎ ይሄዳል ነገርና ሲኮሳተር፣ ሲያዝን፣ ሲደነግጥ ወይም ደግሞ ይሄ ሲዋረድ ያለውን ይሄ ቅዝቅዝ ማለት ይሄ በቃ ይሄ ከራስ የመነጠል አይነት ስሜትን እንደ ሳምሶን የሚያመጣልኝ ሰው የለም የምር። እና ይሄ ኢሞሽን ላይ የምርም ጀግና ተዋናይ ነው ቤቢና እዚህ ፊልም ላይ በጣም ካደነኳቸው ተዋናዮች ውስጥ አንዱ ቤቢ ነው። አያችሁ ቅድም የሰጡንን ህንዱ የሰጠንን ሆፕ የኛም ህንድ ዲፒሸንዴ የኛ ነው። አወር ኦን ነው። ወደሽዋል መሰለኝ ይሄን ጠብደል ምናምን ትላታለች። ከዛ ፊልሙ ይሄድና ተመልካቾቻችን ሌላ ወንድ ይመጣና ቀለበት ያስርላታል። ለዛች ማለት ነው
በቃ ተዋዷል ብለን ለምናስባት ለትክክለኛዋ ከዛ ነው ሀርቲክ ከዛ እሱም ደግሞ ሌላ ባል ይዛበት ስታገረጥ ያሳየናል። ከአሜሪካ መጥቶ ማለት ነው። አያችኋ ቅድም እንዳልኳችሁ ነው። ልክ ቢውልድ አፑ ላይ እሷ የምርም እንደ ጓደኛ እንዳየችው ነው ደራሲው የሚነግረን። ወደ መጨረሻው አካባቢ ይሄ ፍቅር ስሜቱ ምኑ ስሜቱ የላትም። ያችኛዋም ደግሞ እንትን ካለች በኋላ እንዴ ትወደዋለች እንዴ ምንድነው እንደዚህ አብረው ሲሮጡ ስፖርት ስራ ብላ ቆንጆ አቋም እንዲኖሩ ካደረገችው በኋላ ከዛ በኋላ ጭራሽ ቤቱ መታ ቡና እያፈላችለት ጭራሽ ደግሞ ሄዳ ቁጭ ባለበት ብላው ጉንጩ ላይ አስብላው ቤቢዬን ከዛ በኋላ ለካ እንደ ጓደኛ ነው የምታየው እንደ ወንድም ነው የምታየው ብሎ ያሳየናል። የኛ ማለት ነው። የህንዱም እንደዛው ነው። የህንዱም በቃ እንደዛ ኢሞሽኗን ያሳያል። ምን ይላል ምን ስትቀና ምን ስትል ምናምን ደደደደደደደ መጨረሻ ላይ ግን ሌላ ወንድ ስትይዝ እኩል እኛንም ህንዶቹንም ያስደነግጡናል ማለት ነው። ሁለት ህንዶች ያጉቴ ብለዋል ጋሼ እንዲሁ ያሬድዬ እኔ ካንቺ ውጪ ሌላ አልወድም። ይኸው በቃ ምርጬ እንዴት ነው? ምርጬ እንዴት ነው ጭራሽ ትለዋለች። እኔ እንጃ ብቻኛ ያሰብነው እንደዚህ ሳይሆን አሪፍ ነው። ከዛ ሊያገባት ያለው የህንዱ ባል ማለት ነው ተጠራጥሯል። እጮኛዋ ማለት ነው። እና ሂዶ ምንድነው የሚለው ይጠይቀዋል። ምንድነው በጣም ምቀር በጣም ምትወድ እና ምንድነው ማድረግ ያለብኝ የምር ይጠይቀዋል። ብቻ ግራ ገብቶት ማለት ነው። እንደምትመለከቱት ምክርን ፍለጋ ይሄዳል ከሱ። ስሙት ግን ይመስለኛል ልቧ ሌላ ቦታ ልቧ ሌላ ቦታ ነው ይሏል። ከኔ ጋር ሆና ራሱ የኔ አይደለች። እንደዛ አይደለም። ማንኛውም ሴት ተርጓሚ እናመሰግናለን። የኛው ይሄድና የህንዶቹ ባልየው ነው ሂዶ የሚያናግረው ያንን። የኛው ደግሞ ጓደኛዋ ነው ሄዶ እጮኛውን የሚያናግረው። ተመልከቱት። ለምን ታስለቅሳታለህ? ከጋብቻ በፊት ያገኙትን የስራ እድል ተጠቀም ማለት ምንድነው? ጋብቻችሁ ቢቀድምስ ምንድነው ችግሩ? ይከራከርላታል ጭራሽ ማለት ነው። ቫይስ ቨርሳ ነው ያደረገው። ዲፒሸን ይሄ ጀግና አንተን ትወዳለች። yes እሺ የተጠራው ሰው ወይ ደግሞ ቢያንስ ቀለበት አድርጉና አንችልም። ጭራሽ ለሷን የሚከራከርላት ሆነ ምክንያት ተበቀላት ያስከ ላድናት ነው። ላድናት ያው ከዚህ በኋላ ስለማስማ ኢተርንስ አውት ምን ሆነ መሰላችሁ? ኩላሊቱ ፌል አድርጓልና የሱ አይነት ደም ያለው ሰው ኩላሊት እስካልሰጠው ድረስ ሰርጉም ሊበላሽ ነው፣ እሱም ደግሞ ህይወቱ ማለፉ ነው። ከዛ በኋላ ዲፒሸንዴ ምን ያደርገዋል? ኩላሊቱን ለእጮኛዋ እንዲሰጥ ያደርገዋል። ቤቢ ማለት ነው። ኩላሊቱን አወጥቶ ለእጮኛዋ ሰጣት ማለት ነው። የምር ኢትዮጵያዊ ደራሲ ቢሆን ይሄን የጻፈው እንዴ አታ እንዴት ብለን እንጠይቅ ነበር። ዲፒሸንዴም የኛው ሰው ነው አውቃለሁ። የዋህ ሰው ብዙ ነገር ሊያደርግ ይችላል። ከነዛ ውስጥ ደግሞ ለሚያፈቅራት ልጅ እጮኛ ኩላሊቱን አወጥቶም ሊሰጥ ይችላል። የፍቅርን ጥግ ከዚህ በላይ እንዴት ልታዩ ትችላላችሁ? ብቻ አስቡት። የምታፈቅሯትን ሴት ለቀማችሁ ሰው ኩላሊት ከሰጣችሁ ማለት ነው። ከሰጠ ይሄ ሰውዬ እንትኑ ሊቆረጥ ነው ቢባልም ቆርጦ ሊሰጥ ነው ማለት ነው። ዲፒሸንዴ ይሻላል እንደዛ። ብቻ ይሁን እንደዛ አድርጎ አዳነው እሱን። ካዳነው በኋላ ግን አመዳፋሽ ነው የሆነው። እዛ በቃ ሰርጉ ተቆርጦ በ3 ቀን ውስጥ ሊጋቡ ሆነ። ከዛ ቤተሰብ አወቀ ኩላሊት እንደሰጠ ምን እንዳለ እንዳዳነ ለሷ ባለውለታ እንደሆነ። እዚህም ፊልም ላይ ህንዱ ፊልም ላይ በቃ ያቺ ልታገባ ሆነ። ምንም ይሁን ምንም ለሷ ደስታ ብሎ በቃ የሆነው ይሁን አለ። ጎበዝ ዲፒሸንዴ። ከዛ ልክ ምረጪ ስትባል ማትመጣለች ያቺ የምር የሚወደደችው ጓደኛዋ በቃ እሱን አግቢው ብላ የምትወደውን ሰው ትሰጣታለች።
ምንም ይሁን ምንም እያለ ማለት ነው። ተርጓሚው ምን እንደተፈጠረ ታውቃላችሁ? ልክ ሙዚቃ ሲመጣ ማለት ነው ሽንቱ ወጥሮታል መሰለኝ አላውቅም። ተርጓሚው ማለት ነው ሄዶ በቃ እስኪያልቅ ድረስ ምን መቼስ ሙዚቃ አልተረጉምም ብሎ ልክ ወሬው ሊመጣ ሲል ነው ሰምታችኋታል። ደግማታለን የበር እንትናለች የምትል ድምፅ አለችና ሄዶ ተቀምጦ የሚተረጉምልን። አይ ተርጓሚ የምታዩት መከራ የምታዩት ለኛ ስትሉ እኮ ነው። ስንት ህንድ ተናጋሪ ደግሞ ፈጥራችኋል። ክብርና ምስጋና ይገባችኋል። የምርም ኢትዮጵያን ፊልም ተመልካቾች ከህንዶች ጋር ስቲል በስራ እንኳን የሚግባቡ ሰዎች እንዳሉ አውቃለሁ። ምክንያቱም የፊልም ትርጉም የምርም ቋንቋውን ለመልመድ እንዳገዛቸው ስለሚገባኝና ተርጓሚዎች ፊልምን ከማሳየት ፊልምን ከመተርጎም በላይ አንድ የሰራችሁት ውለታ ቋንቋን ማስተማራችሁ ነውና በጣም ላደንቃችሁና ላከብራችሁ እፈልጋለሁ። አንዳንድ ተርጓሚዎች ነበራችሁ። ትዝ የሚለኝ ምንድነው አዳማ የሆነ የተርጓሚ አለ። በጣም የሚገርመኝ ተርጓሚ ነው። 19 ቀበሌ ይመስለኛል። እና አንዳንዴ አምልጬ ሄድ ነበር። አቤት እዛ ከታየውም ማገኘው ግርፊያ ብቻ። ያን ቀን ግን ዊትነስ አድርጌያለሁ ከሆነ ጓደኛዬ ጋር ሄጄ ሲተረጉም እንደወረደ ነው የሚተረጉመው። አንተ ሚስትህ እንደዚህ አንተ እዚህ ተቀምጠሃል ምናምን እያለ በቃ ቀጥታ ነው በቃ ምን ፒፕ የለ ምን የለ እንደዛ ነበር ይተረጉምልን የነበረውና ልክ ፈላዎች አይደለን የምናየው ፖዝ ያደርግና ማለት ነው ስሊፐሩን አውጥቶ ቀውሮ ውጣ ምናምን ብሎ ከእንደገና ያስጀምራል ነገርና እሷን ያስታወሰኝና በጣም ተርጓሚዎቻችን እናመሰግናለን ለማለት ነው። እናት ሰጠዋለች ትመርጣለህ ወይስ ፍቅር? አላወኩም ነበር እንዲመርጥ ጓደኛ ለኔ ጓደኝነት በቃ ጓደኛዬ አላውቅም እንዴት እንዳልታኝ ግን በቃ ምናምን ውሰዳት ትለዋለች። አላውቅም እንዴት እንዳልታኝ ሚስትየው ማለት ነው በቃ ሊያገባት እኮ ነው። የምርም ወዷታል። ወርቅ የሆነች ልጅ ነች። ግን አይሆን የምታፈቅራትን አግባ ነው። ከዛ እዚህ ጋር ሰርጌ ላይ ማናችሁም እንዳትቀሩ በተለይ አንተ ትለዋለች። የኛ ወርቅ የሆነች ተዋናይ የፀ ህይወት በተለይ ደግሞ አንተ ቅድም ያልኳችሁ ይሄ በዝምታ ውስጥ የሚናገረው ነገር አለ አይደል? ጭው ብሎ የሚሄደው እዚህ ላይ ታዩታላችሁ። ከዛ ተመልሶ መጣ። አያችኋ ህንዱ ፊልም ላይ ምንድን ነው ያደረጉት? ዋናዋ በቃ ልታገባው የነበረችው ልጅ አይሆንም አንቺ አግቢው ብላ እንድትሰጥ አደረጉ። ከዛ የኛ ላይ በወንድ ቀየሩት። ባልየው ነው መጥቶ የሚናገረው ማለት ነው። ስሙት የሚለው እንደምታውቁት እንጋባ የቀረን 3 ቀናቶች ናቸው። በትክክል የኔ አባት። እያንዳንዱ እስትንፋሷ ግን አንዱ ዓለም ነው የሚለው። አብረን እንድንሆን ብዙ ሞክሬ ነበር። በጣም ኩላሊት ወስደ የጋሼን ኩላሊት ወስደ ጭራሽ በጥፊ ያላጋው ሰው ነው። የሰው ዕጣ ክፍል እንዴት መወሰን ይቻላል? እውነት ነው። አይ ዲፕ ሸዴ ከዛ መጣች ሄደ ማለት ነው። በቃ ወስኖ ሰጥቷት ማለት ነው። ልክ እንደኛው ፍቅር እኔ አንድ ፍቅር አላጣው እንደውም 3 ጓደኞች አሉኝ ምን ልክ ነው ያሉት። አንተ ጥሩ ጓደኛ ነህ። ፎቶ ማይሆን እሱማው መጣ በቃ ደስታ ቀይራ ሰጠቻት። አሰረላት ጎይታ። ከዛ የወሷም ወየው ማንንም ያንበረከካል ይሄ ቃል። ሆዴን ያመመኝ አባት በደንብ እቅፍ አንተም እቅፍ እቅፍ በቃ ፊልሙ ተቃቅፈው ያልቃል ማለት ነው። ውድ ተመልካቾቻችን እዚህ ጋር መተቃቀፍ ነው። ከዛ በዲፒሽን ዳይሬክተር ባይ ዲፒሽን ዴ እያለ ያልቃል። ሳምሶን ታደሰ ቤቢ፣ እፀ ህይወት አበበ፣ ሸዋ ፈራው ደሳለኝ፣ ፋንቱ ማንዶዬ እና ሌሎችም ፋሲልን ደግሞ ሰለሞን ሙሄ
ሆኖ ይተውንበታል። ነጋ ማንደፍረው፣ ሰብስቤ ዘርጋውና ሌሎችም እዚህ ፊልም ላይ ተሳትፈዋል። ዲፒሸንዴ የምርም ላደንቀው ፈልጋለሁ። መግቢያ ላይ እንዳሳየዋችሁ እንደዚህ እንደወረደ ሁሉንም ይዘው የሚቀዱ ዳይሬክተሮች ባሉበት የምር የኛ ስነ ልቦና ገብቶት የምር ኢትዮጵያዊነት ምን ማለት እንደሆነ ገብቶት ለኢትዮጵያ እነዚህን ሁለት ፊልሞችን ቀልቀል አድርጌ ቆንጆ የፍቅር ኮሜዲ ድራማ ዘውግ ያለው ፊልም ልስራ ብሎ ተነሳስቶ ስክሪፕቱ ምንም እንኳን ከነዚህ ፊልሞች ጋር ከሁለቱ ጋር ቢመሳሰል እንኳን በሚችለው አቅም ግን የታሪኩን አንጓዎች ይዞ እኛን የመሰለ ፊልም ለመስራት ጥሯል። ትንሽ ጎርበጥ ያለ ነገር ምንድነው የሀገራችን ፊልሞች ላይ ብዙ ጊዜ ያው ይገባኛል አሁን ላይ በጣም ትልቁ ኢሹ የኩላሊት ጉዳይ ነው። ትንሽ አውት ኦፍ በቃ እንትን የሆነብኝ ለባልየው የሰጠው ኩላሊት ቢሆንም ንቅለ ተከላው ፊልሞቹ ላይ የነበሩት ኦፕሬሽን ሁለቱም ፊልሞች በልቶ ወደ እኛ ፊልም ወደ ወፍራሙ ዱርዬ ከተተከተተና ኩላሊቱ ላይ ግን ትንሽ ንቅለ ተከላው ጥሩ አልነበረም ብዬ አስባለሁ። ውድ ተመልካቾቻችን ያው እንዳልኳችሁ ነው በእኛ ልክ ሰፍቶ ለማምጣት የጣረ ፊልም ስለሆነ አደንቀዋለሁ። ለማንኛውም ፊልም ሪሞት የተመለከታችሁትን ይመስላል። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ